ደጺ ቡቲክ አይሚንም ዶክተር ደብረጽዮን ሁሉም ያስኬዳል ያው እኮ ነው ሁሉም ያስኬዳል እሺ ዶክተር ደብረጽዮን ከሰሞኑ በጣም አነጋጋሪ የሆነ ልጅ አለና ቃሉ ቡቲክ ይባላል በፋሽን ኢንዱስትሪው ዓለም እየተነጋገረበት ያለ ልጅ ነው እንዴት አያው ቃሉ ቡቲክ እንዳየሽው እኛም ትልቅ ትምህርት ነው የወሰድነው ከቃሉ ቡቲክ የወዳደቁ ወንበሮች ስብርዋሪ ወንበሮች ጠግነህ ወንበር ማድረግ ያው የወንበር ትርጉም ይገባሻል ብዬ ነው እነ ጌታቸው ረዳ ደብረጽዮን ንግግር አይችልም ይያሉ ሲያሽፉብኝ ነበር ቃሉ ቡቲክ እንዳየሽው እንደዚህ እየተሽከረከረ ንግግር የሌለበት ንግግር ከንቱ እንደሆነ ለዓለም አስመስክረዋል ቃሉ ቡቲክ ከጀርባ እኔ ወንበሮች አድርጌያለሁ የወዳደቁ የተሰባበሩ ወንበሮች መጠገን እሱም እንደዛ ያደረገ ለዓለም ንግግር ከንቱ መሆኑ አሳይተዋል እና ትልቁ የተማርኩት ከቃሉ ቡቲክ እሱ ነው እቺ ነገር استمرሃታል እንዳትወድቅ ከየት ከወንበሩ ከዚህ አረልም በደንብ ልምምድ አድርጌያለሁ እና ሌላኛው የተማርኩት ነገር የሚያብለጨልጭ ነገር ትርጉም እንደሌለው ነው አብለጭላጭ ነገር አሁን እድገት የሚመስላቸው ሰዎች አሉ ብልጭልጭ አድርገውስ አደግን የሚሉ ብልጭልጭ ትርጉም የላትም ብልጭልጭ ትርጉም የላትም የሚያብለጭልጭ ነገር ከንቱ እንደሆነ ትርጉም እንደሌለው ከቦሌ ይልቅ ጨርቆስ አሪፍ ሰፈር እንደሆነ ነው ያሳየው ቃሉ ቡቲክ የወደቀ ጫማ የተበጣጠሰ ብጥስጥስ ያለ ጨርቅ ያረጀ ልብስ ምናምን አድርጎ ዓለም ማስደነቅ እንደሚቻል ነው ያሳየው ቃሉ ቡቲክና እኛም እንደ ድርጅት የምንማረው ከቃሉ ቡቲክ ዘመናዊ ድሮን ስለያዝክም አታሸንፍም ነው ዘመናዊ ድሮን ስለያዝክ ጦርነት አታሸንፍም የወዳደቁ በብረት አንስተህም ማሸነፍ እንደምትችል ነው ከቃሉ ቡቲክ የተማርነው የወደቀ ነገርስ መናቅ የለበትም ነው አሁን የተናቀ ነው በትግርኛ የናቀው ያስረግዛል ይባላል እና ዘመናዊ በዘመናዊ ነገር መመካት እንደሌለብን ነው የወዳደቀ ነገር አንስተህ ጠጋግነህ መመከት እንደሚቻል ነው የተማርኩት እና በአሁኑ እንደ አዲስ ፕሬዝዳንት ሆኜ ስመረጥ የተማርኩትም ለሰው ያስተማርኩትም ነገር ቢኖር ባላንስህን መያዝ ነው ሚዛን አሁን ከቃሉ እዚህ እንቅስቃሴ ስታደርግ የወደቅ ይመስልሃል እንደገና ብድግ ብለህ ተነሳለህ ወደ እንደዚህ ዘንበል ስትል መልሰህ ወደዚህ ስለዚህ ከፕሬዝዳንትነት ለቀቀ ሲሉ ብድግ ብለህ መምጣት አለው በግልጽ መስሏችሁ ነው ከዛ ወደቀ ሲሉ መነሳት ዘንበላለ ሲሉ ቀጥ ማለት እና ያው እነጌታቸው እንደነገርኩሽ የወደቁ መስሏቸው ተነሳሁ ነው ጥሩ ነው የተማርከው አመሰግናለሁ እኔም አመሰግናለሁ ሜላት አቶ ጌታቸው ረዳ ሰሞኑ በፋሽን ኢንዱስትሪው አነጋጋሪ የሆነ ልጅ አለ ቃሉ ቡቲክ የሚባል እንዴት አገኘኸው ምን ሰለሽ ሜሉ ቃሉ ቡቲክ እኔ ማይቻለሁ እና በጣም አስገራሚ ልጅ ነው አሁን በዚህ ጊዜ እዚህም እዛም የሰውን ትኩረት ለመሳብ በቃላት ጋጋታና የቃላት ጦር በሚወራወርበት በዚህ ጊዜ በመናገር ሰዎችን አትራክት ለማድረግ በሚታሰብበት በዚህ ጊዜ ይሄ ልጅ አንዳች ቃል ሳይተነፍስ ዓለምን ማነጋገር የቻለ ስፔክታኩላር የሆነ ልጅ ነው እና ቃሉ ቡቲክ ከሆነ ጓደኛ ጋር ያወራን አንዳንዴ ስም መልአክ ያወጣዋል የሚባል ስም መልአክ እንደማያወጣው እንደ ማስረጃ የሚመጡ ሰዎች ታገኛለሽ ለምሳሌ አንድ በጣም የሚያስጠላ መልክ ያለው ልጅ ውበቱ ነው የሚባል ጓደኛ ነበር እና የቃሉ ቡቲክም ካየሽው ቃሉ ቡቲክ ቃሉ ያው ይሄ ልጅ አንድ ቃል ሲያወጣ አይተነው አናውቅም እና ስሙ መልአክ ቢያወጣው ኖሮ ተግባረ አብ ወይም የአብ ስራ ነበር መባል የነበረበት እና አንዳንድ እዚህ ሀገር ዘፋኝም ሊሆን ይችላል ሌላም ሊሆን ይችላል ነዋይ የሚል ስም ይዞ ነዋይ ለማግኘት ሲያሸረግዱ ስታይ
አንዳንዴ መልአክ ስም ያወጣል ማለት ነው ብለሽ አያወጣውም ያልኩሽን ቅድም ታፈርሻዋለሽ እዚህ ጋር እና ቃሉ ቡቲክ እኔ በልጁ በጣም ከምነግርሽ በላይ ተደስቻለሁ በልጁ። አንፎርቹኔትሊ ስለዚህ ልጅ ሳስብ ግን በጣም የሚከነክነኝ አንድ ነገር አለ። የዚህ ልጅ ፕሬዚደንቱ ማን ነው ብለሽ የጠየቅሽ እንደሆነ ደብረጽዮን ነው የዚህ ልጅ ፕሬዚደንት። እንዴት? ይሄ ልጅ መቀሌ ነው ያለው። እንደዚህ የመሳሰሉ በጣም ሚራክል የሆነ አቅም ያላቸው ልጆች ደብረጽዮን ነው ፕሬዚዳንታችሁ ደብረጽዮን ነው ብለሽ ስትነግራቸው ላያምንሽ ሁሉ ይችላሉ። ሰሞኑን ካየሽው ደብረጽዮን ራሱ ፕሬዚደንት ነኝ ብሎ ራሱን ኖሚኔት አድርጎ ራሱ ሾመዋል ሊትራሪ። እና ደብረጽዮን ከፌዴራል መንግስት ጋር በሚያደርገው ሰጥ አገባ ድንገት ጦርነት ቢከፈት እንደ ቃሉ ቡቲክ የመሳሰሉ ዓለምን ማስገረም የቻሉ ልጆች በኢንተርኔት ተዘግቶባቸው ከስራ ውጭ የሚሆንበት ህልማቸው እንዳያሳኩ እንቅፋት የሚሆንባቸው ፕሬዚደንት እንዳላቸው ሳስብ በጣም እንቅልፍ ይነሳኛል። በጣም ነው የማመሰግነው። አመሰግናለሁ። እሺ ዶክተር ወዳጄ ሰሞኑን ቃሉ ቡቲክ የሚባል በፋሽን ኢንዱስትሪ አነጋጋሪ የሆነ ልጅ አለና እንዴት አየኸው? በጣም ጎበዝ ልጅ ነው። እያንዳንዱ እንቅስቃሴውና እያንዳንዱ ቪዲዮ ናቸዋለሁ እና አሁን አይተሽ እንደሆነ ቃሉ ቡቲክ ራሱ ብቻ ሳይሆን ስለ ቃሉ ቡቲክም ራሱ መስራት ታዋቂ ሰው ያደርጋል። አይተሻል እንደዛ ስለ ቃሉ ቡቲክ መስራትም ታዋቂ ሰው ያደርጋል በአሁኑ ሰዓት እና ቃሉ ቡቲክ ለኢትዮጵያውያን አንድ ትልቅ ትምህርት ሰጥተዋል። አሁን አይተሽ እንደሆነ በአሁኑ ጊዜ ያሉ ወላጆች ልጃቸው የወደቀ ዕቃ የወደቀ ነገር የቆሸሸ ነገር ሲያነሳ አንተ ተው አቁም ምን እያሉ ይከለክላሉ። ግን እንደ ቃሉ ቡቲክም ለፈጠራ ሊሆን ይችላል የቆሸሸ ነገር የሚያነሳው እና ከዚህ በኋላ የሆነ ልጅ የረጀ ነገር ድሪቱ ነገር የተበጣጠሰ የወዳደቀ ነገር ሲያነሳ አንድ ልጅ ከቃሉ የተማርነው ለምን ፈልገው ነው? ልትሰራበት ነው? ለፈጠራ ነው? ለክሬቲቪቲ ነው ብለሽ መጠየቅ አለብሽ። እና ለኢትዮጵያውያን ወላጆች ትልቅ የሰጠው ትምህርት ልጅ የሆነ ድርጊት ሲያደርግ እስከ መጨረሻ መከታተል አለብን። መፍረድ የለብንም በልጆቹ ላይ። እና ቃሉ ቡቲክ ከመቀሌ ቢነሳም መዳረሻው ዓለም አድርገዋል። እና ሳይኮሎጂስቶች your starting point isn't your final destination ይላሉ። አየሽ የተነሳህበት የመጨረሻ አይደለም። ስለዚህ ይሄ ልጅ ዋርም አፕሪሺዬሽን የሚባሉ በሙሉ ቃላት ይገቡታል ለዚህ ልጅ። ማርቨል፣ ወንደር የሚባሉ ቃላት፣ ዲቫይን ኢንተርቬንሽን ብለሽ የምታደንቂው ብቃት ያለው ልጅ ነውና እንኳንም ቃሉ ሆነ፣ እንኳንም ኢትዮጵያዊ ሆነ፣ እንኳንም ከመቀሌ የተነሳ እንኳን ከሌላ ተነሳ ባይነኝ። ኢትዮጵያ ገና እንደዚህ አይነት ድንቅ ልጆች ታፈራለች አልጠራጠርም። እናመሰግናለን ዶክተር ወዳጄ። እኔም አመሰግናለሁ ሜሉ።